on war on Amhara. The Ethiopian government is killing Amhara people right now. 1 million Amhara people died. The government took 3 billion out of the funds. ሰላም እንዴት ዋላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የለንደን ፋኖች በዛሬው ዕለት ሚያዝያ 1 ቀን 2015 ዓ.ም በአፍሪካ በቢዝነስ ፎረም በሚል በለንደን በተካሄደው ጉባኤ ላይ በመገኘት በኢትዮጵያ ምድር በአማራ ሕዝብ ላይ እየደረሰ ያለውን በደል ከቢዝነስ በፊት ሰብአዊነት ይቅደም ሲሉ መሞገታቸውን፣ አዲሱ የትግራይ ክልል ጊዜያዊ አስተዳደር በክልሉ ያሉ የፖለቲካ ፓርቲዎችን አሳታፊ ማድረግ እንዳለበት መገለጹ፣ ከጅቡቲ ወታደራዊ መሳሪያ ጭኖ ወደ ሞጆ ሲጓዝ የነበረ ባቡር እንደተቃጠለ መሰማቱ፣ ሱዳን አሁን ያለችበት ወቅታዊ ሁኔታ የኤሌክትሪክ ኃይል ዕዳዋን መክፈል እንዳትችል እንዳደረጋት መገለጹ፣ የአገራዊ ምክክር ኮሚሽን የአማራ ክልል የወረዳ ማህበረሰብ ተወካዮች የአጀንዳ ማሰባሰብ ምዕራፍ እንደተጠናቀቀ ማስታወቃቸውን፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ማዕከላዊ ኮሚቴ በአሁኑ ወቅት እያካሄደ ባለው ሁለተኛ መደበኛ ስብሰባ አብድራማን ማሃዲን ከድርጅቱ ሊቀመንበርነት እንዳነሳቸው ማስታወቁን፣ የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮቹ ላይ እርምጃ መውሰዱን፣ ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር ለማድረግ የቀረበው ጥናት መጽደቁን፣ የትግራይ ማዕከላዊ ኮሚቴ ፍርድ ቤት የአክሱም ከተማ ሴት ሙስሊም ተማሪዎች ከነሂጃባቸው እንዲማሩ መወሰኑን፣ እንዲሁም ቦይንግ ኩባንያ ክስ ካቀረቡ የኢትዮጵያ አየር መንገድ አደጋ ተጎጂ 2 ቤተሰቦች ጋር ከስምምነት ላይ እንደደረሰ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ቦይንግ ኩባንያ ክስ ካቀረቡ የኢትዮጵያ አየር መንገድ አደጋ ተጎጂ 2 ቤተሰቦች ጋር ስምምነት ላይ እንደደረሰ ተገልጿል። ኩባንያው ከ6 ዓመት በፊት የቦይንግ 737 የአደጋ ተጎጂ ቤተሰቦች የቀረበበትን ክስ በስምምነት የፈታው ከችሎቱ 1 ቀን ቀደም ብሎ እንደሆነ ሮይተርስ የቦይንግና የተጎጂ ቤተሰቦችን ጠበቆች ዋቢ አድርጎ ዘግቧል። ቦይንግ በአውሮፕላን አደጋው ሕይወታቸውን ካጡት አንቶኒ ሊዩስ እና ዳርሲ ቤላንገር ቤተሰቦች ጋር የደረሰውን ስምምነት ይፋ አላደረገም። በቺካጎ ሊታይ የነበረው የፍርድ ሂደት የ157 ሰዎችን ህይወት የቀጠፈው የኢትዮጵያ አየር መንገድ አደጋ እንዲሁም ለ189 ሰዎች ህይወት ማለፍ ምክንያት በሆነው የኢንዶኔዥያ አየር መንገድ አደጋ በተጎጂ ቤተሰቦች የቀረበ የመጀመሪያ ክስ ይሆን እንደነበርም መገናኛ ብዙሃን ዘግበዋል። የአሁኑ ክስ ቦይንግ በአደጋው ህይወታቸውን ያጡ ተጎጂ ቤተሰቦች የደረሰባቸውን ሰቆቃና ጉዳት ለማካካስ መከፈል ያለበትን የገንዘብ መጠን ችሎቱን እንዲወስንም ነበር። ቦይንግ በኢትዮጵያ አየር መንገድ 737 ማክስ 8 አደጋ ከሞቱት 157 መንገደኞችና የበረራ ሰራተኞች ቤተሰቦች ጋር ስምምነት ላይ የደረሰው በ2014 ዓመተ ምህረት ነበር። የአሁኑ ክስ ቦይንግ በአደጋው ህይወታቸውን ያጡ ተጎጂ ቤተሰቦች የደረሰባቸውን ሰቆቃና ጉዳት ለማካካስ መከፈል ያለበትን የገንዘብ መጠን ችሎቱ እንዲወስን ነበር። ቦይንግ በኢትዮጵያ አየር መንገድ 737 ማክስ 8 አደጋ ከሞቱት 157 መንገደኞችና የበረራ ሰራተኞች ቤተሰቦች ጋር ስምምነት ላይ የደረሰው በ2014 ዓመተ ምህረት ነበር። ቦይንግ በአደጋው ለሞቱት ሰዎች ኃላፊነቱን እንደሚወስድና የካሳ ተጠያቂነቱን እቀበላለሁ ያለ ሲሆን በምላሹም የተጎጂ ቤተሰቦች ኩባንያው ላደረሰው ጉዳት ፍርድ ቤት እንደማይወስዱት ተስማምተው ነበር። ሆኖም ከ2 ዓመት በፊት የሁለቱ አደጋዎች ተጎጂ ቤተሰቦች ለደረሰባቸው ጉዳት አውሮፕላን አምራቹን መጠየቅ እንደሚቻል ፍርድ ቤት ውሳኔ ላይ መድረሱን ተከትሎ ለተጎጂ ቤተሰቦች ጉዳዩን ወደ ፍርድ ቤት እንዲወስዱት መንገድ የከፈተ ሆኗል። በአውሮፕላን አምራቹ ላይ ክሱን የመሰረቱት በአደጋው ቤተሰቦቻቸውን ያጡ 2 አሜሪካውያን ቤተሰቦች ናቸው። የ39 ዓመቱ ሊዩስ የጦር ሰራዊት አባል ሲሆን በኢትዮጵያ አየር መንገድ ተሳፍሮ ወደ ኬንያ ሲያቀና የነበረው የሎጂስቲክ ንግድ ላይ ያሉ እድሎችን ለማየት ነበር። ሌላኛው የ46 ዓመቱ ቤላንገር በተባበሩት መንግስታት ድርጅት የአካባቢ ጥበቃ ጉባኤ ላይ ንግግር ለማድረግ ሲጓዝ እንደነበርም ዘገባው አስነብቧል። መጋቢት 1 ቀን 2011 ዓመተ ምህረት የኢትዮጵያ አየር መንገድ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ናይሮቢ የሚያደርገውን ጉዞ ከጀመረ ከ6 ደቂቃዎች በኋላ ነበር አሰቃቂው አደጋ የደረሰበት። በዚህ አደጋ ከ35 የተለያዩ ሀገራት የተውጣጡ የ157 ሰዎች ህይወትም አልፏል። ቦይንግ ሰኞ ዕለት የተጎጂ ቤተሰቦችን ይቅርታ የጠየቀ ሲሆን የተጎጂ ቤተሰቦችን በሙሉና ፍትሃዊ በሆነ መልኩ ለመካስ ቁርጠኝነት እንዳለው እንዲሁም ለአደጋው ህጋዊ ኃላፊነትን ተቀብያለሁ ማለቱም አይዘነጋም። የአውሮፕላን አምራቹ በአደጋው ለሞቱ ሰዎች ኃላፊነቱን እንደሚወስድና ተጠያቂነቱን ተቀብሎ ለአሜሪካ መንግስት አደጋ ለደረሰባቸው አየር መንገዶችና ለተጎጂዎች የሚሆን 2.5 ቢሊዮን ዶላር የቅጣት ካሳ ለመክፈልም ተስማምቷል። ቦይንግ 2.5 ቢሊዮን ዶላር በመክፈል ከአሜሪካ አቃቢያን ህግ ጋር የደረሰው ስምምነት ኩባንያው በአደጋው ዙሪያ የሚካሄደው የወንጀል ምርመራ እንዲቀር የተስማማበት ነው። ቦይንግ የሚያመርታቸውን
ያላቸውን አውሮፕላኖች ምርቶች ደህንነትና ጥራት ለማስጠበቅ ለ3 ዓመታት የሚቆይ የክትትልና የቁጥጥር መርሃ ግብር ስምምነትም ገብቶ ነበር። ነገር ግን የአላስካው አየር መንገድ የቦይንግ 737 ማክስ 9 አውሮፕላን ስምምነቱ ጊዜው ከማለፉ ከ2 ቀናት በፊት ታህሳስ 26 ቀን 2016 ዓ.ም ተገንጥሎ ከአየር ላይ መውደቁን ተከትሎ ስምምነቱን መጣሱም ተመልክቷል። ለደረሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አደጋ ምክንያትም የቦይንግ የበረራ መቆጣጠሪያ ስርዓት ወይም ኤምካስ ችግር መሆኑ መገለጹም ይታወሳል። ወደ ቀጣዩ መረጃችን ስናልፍ የትግራይ ማዕከላዊ ዞን ፍርድ ቤት የአክሱም ከተማ ሴት ሙስሊም ተማሪዎች ከነሂጃባቸው እንዲማሩ ወስኗል። የወረዳ ፍርድ ቤት በትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ላይ ያስቀመጠው የገንዘብ መቀጮም እንዲቀር ወስኗል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት መጋቢት 30 ቀን 2017 ዓ.ም በይፋዊ የማህበራዊ ትስስር ገጹ እንዳሰፈረው ከአሁን በፊት በአክሱም ከተማ ሴት ሙስሊም ተማሪዎች ላይ የተደረገው የሂጃብ ክልከላ ውድቅ ተደርጓል። ፍርድ ቤቱ መጋቢት 30 ቀን 2017 ዓ.ም በዋለው ችሎት የአክሱም ከተማ ትምህርት ቤቶች ጥር 6 ቀን 2017 ዓ.ም የወረዳው ፍርድ ቤት ሴት ተማሪዎቹ ሂጃባቸውን ለብሰው እንዲማሩ የሰጠው ትዕዛዝ እንዳልተከበረ ጠቅሶ ትዕዛዙ እንዲተገበርም ወስኗል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠው ውሳኔ አልተተገበረም በሚል የክስ መዝገቡ ከወረዳው በማንሳት ወደ ከፍተኛ ፍርድ ቤት እወስደዋለሁ በማለቱ የተጣለበት 12500 ብር መቀጮም እንዲነሳ መወሰኑን ምክር ቤቱ ገልጿል። የአክሱም ከተማ ትምህርት ቤቶች የማዕከላዊ ፍርድ ቤት ውሳኔ እንደ ወረዳው ፍርድ ቤት ውሳኔ ውድቅ በማድረግ በአቋማቸው ይጸናሉ ወይስ ውሳኔውን ተቀብለው በመተግበር ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው እንዲማሩ ይፈቅዳሉ የሚለውን ግን ይህ ዜና እስከ ተጠናከረበት ጊዜ ድረስ የታወቀ ነገር የለም። ወደ ቀጣዩ መረጃዎችን ስናልፍ ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር ለማድረግ የቀረበው ጥናት መጽደቁን የአዲስ አበባ ካቢኔ አስታውቋል። የአዲስ አበባ ከተማ አስተዳደር ካቢኔ በ4 ዓመት 9ኛ መደበኛ ስብሰባው 4 አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። በዚህም መሰረት አንደኛ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበውን ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር በመሆን በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልዕቀትን በከተማዋ ለማሳደግ በሚያስችል አግባብ የቀረበ በመሆኑ ካቢኔው ተወያይቶ የመንደር ምስረታውን ውሳኔ አጽድቋል። ሁለተኛ የምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ አስተላልፏል። ሶስተኛ የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፈንድ ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ አስተላልፏል። አራተኛ በመሬት ልማትና አስተዳደር ቢሮ የቀረበውን ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎች አስመልክቶ ካቢኔው ተወያይቶ ውሳኔ ማሳለፉን ከከንቲባ ጽሕፈት ቤት የተገኘው መረጃ ያመለክታል። ወደ ቀጣዩ መረጃዎችን ስናልፍ የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮቹ ላይ እርምጃ እንደወሰደ ገልጿል። የቁጥጥርና ማጠናከር ስራዎችን እየሰራ መሆኑን ያስታወቀው የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙት እንዲቀጡ ማድረጉን ገልጿል። እንደ ቢሮ ኮሚኒኬሽን ገለጻ የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህን ተከትሎ እጅ ከፈንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት ማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶች 77 በሚደርሱት አመራሮችና ፈጻሚዎች ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ ተወስዷል ብሏል። እርምጃ ከተወሰደባቸው 77 የተቋሙ ሰራተኞች መካከልም 8 አመራሮች መሆናቸውን የገለጸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ክፍል እርምጃ ወስጅባቸዋል ያላቸው 8 አመራሮች ስምና የኃላፊነት ደረጃ ግን አልተገለጸም። ወደ ቀጣዩ መረጃችን ስናልፍ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ማዕከላዊ ኮሚቴ በአሁኑ ወቅት እያካሄደ ባለው ሁለተኛ መደበኛ ስብሰባ አብድራህማን ማህዲን ከድርጅቱ ሊቀመንበርነት መነሳታቸውን አስታውቋል። ይህ ውሳኔ የተወሰደው አብድራህማን ማህዲ የድርጅቱን አንድነት አደጋ ላይ የሚጥሉ ተግባራትን ማከናወናቸውን በመጥቀሱ ነው። ከኢትዮጵያ ውጭ የሚገኙት አብድራህማን በቅርቡ በክልሉ የትጥቅ ትግል እንዲጀመር ቅስቀሳ መጀመራቸው የመነሳታቸው ምክንያት እንደሆነ ከስፍራው የተገኙ መረጃዎችም አመላክተዋል። አብድራህማን ማህዲ በ2010 ምህረት በአስመራ የሰላም ስምምነት ከተፈረመ በኋላ በሰላማዊ ትግል ለመታገልና በዲሞክራሲያዊ ምርጫ ለመሳተፍ ቃል ገብተው ነበር። ይሁን እንጂ ባለፉት ወራት የክልሉን መንግስት በትጥቅ ትግል ለመጣል ያለመ የጦርነት ጥሪ በግላቸው ሲያስተጋቡ የቆዩ ሲሆን ይህን የጦርነት ጥሪ ባሳለፍነው ሳምንት የግንባሩ ስራ አስፈጻሚ አካል ባወጣው መግለጫ ውድቅ ማድረጉም ይታወሳል። በተጨማሪም ግለሰቡ ኑሯቸውን በውጭ ያደረጉና በሀገር ውስጥ ብጥብጥና ሁከት ለመፍጠር ከሚንቀሳቀሱ ኃይሎች ጋር ትብብር እናደርጋለን ማለታቸውን የጠቀሱ የፓርቲው አንድ ከፍተኛ
ከፍተኛ አመራር የዜግነታቸው ጉዳይም ጥያቄ ውስጥ መግባቱን ነው የጠቆሙት። ኦብነግ በወርሃ ነሐሴ 6 ቀን 2010 ዓ.ም በመንግስት ያቀረበውን የሰላም ጥሪ ተቀብሎ ወደ ሀገራቸው በመመለስ ከዚያን ጊዜ ጀምሮ ሰላማዊ ትግል ለማካሄድ ቃል ገብተዋል ያሉት የፓርቲው ከፍተኛ አመራር፣ ነገር ግን አብድራህማን ይህን ቃል እንዳይፈጸም የሚያደርጉ እንቅስቃሴዎችን በግላቸው ማካሄዳቸውን፣ አገርና ህዝብንም ወደ ጦርነት የመክተት እንቅስቃሴያቸው ሊቆም ባለመቻሉ ውሳኔው መተላለፉን ጠቁመዋል። ማዕከላዊ ኮሚቴው በዚህ ስብሰባ በቀጣይ ለሚካሄደው ጉባኤ ዝግጅት የጉባኤ አደራጅ ኮሚቴ እንደሚመርጥ የሚጠበቅ ሲሆን ይህም የግንባሩን የወደፊት እንቅስቃሴና አመራር መዋቅር ለማጠናከር ያለመ ነው ተብሏል። የአብዲራህማን መነሳት የድርጅቱን ውስጣዊ አንድነትና በሰላማዊ ትግል ላይ ያለውን ቁርጠኝነት የሚያመላክት ነው ሲሉም የፓርቲው አመራር ጠቁመዋል። ወደ ቀጣዩ መረጃዎችን ስናልፍ የሀገራዊ ምክክር ኮሚሽን የአማራ ክልል የወረዳ ማህበረሰብ ተወካዮች የአጀንዳ ማሰባሰብ ምዕራፍ መጠናቀቁን አስታውቀዋል። ኮሚሽኑ ከመጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ዛሬ ድረስ ሲያካሂድ የቆየው የመጀመሪያው ምዕራፍ የአጀንዳ ማሰባሰብ ሂደት መጠናቀቁን ኮሚሽነር መላኩ ወልደ ማርያም በሰጡት መግለጫ ገልጸዋል። ከ263 ወረዳዎች ከተወከሉ 4500 የማህበረሰብ ወኪሎች አጀንዳ የማሰባሰብ ስራ መከናወኑን ገልጸው ሂደቱ አሳታፊና አካታች፣ ግልጽነት የተሞላበትና በነጻነት የተካሄደ ነው ብለዋል። በተሳታፊዎቹ ለሀገር የሚጠቅሙ ትላልቅ አጀንዳዎች መነሳታቸውንም ጠቁመዋል። ተሳታፊዎቹ 270 የማህበረሰብ ወኪሎችን መምረጣቸውን ጠቅሰው እነዚህ ወኪሎች ነገ በሚካሄደው የባለ ድርሻ አካላት አጀንዳ የማሰባሰብ የምክክር መድረክ ላይ እንደሚሳተፉም አመላክተዋል። ወደ ቀጣዩ መረጃዎችን ስናልፍ ሱዳን አሁን ያለችበት ወቅታዊ ሁኔታ የኤሌክትሪክ ኃይል ዕዳዋን መክፈል እንዳትችል እንዳደረጋት ተገልጿል። ኢትዮጵያ ከህዳሴው ግድብ የምታመነጨውን የኤሌክትሪክ ኃይል ለአፍሪካ ሀገራት በመሸጥ የውጭ ምንዛሬ ያገኘች እንደሆነም ይታወቃል። ኢትዮጵያ የኤሌክትሪክ ኃይል ሽያጩን በብድርም ጭምር እየሰጠች ሲሆን ግዢ ፈጽመው የሚጠበቅባቸውን ዕዳ ካልከፈሏት ሀገራት መካከል ደግሞ ሱዳን ትገኝበታለች። ሱዳን ያለባትን ውዝፍ ዕዳ አሁንም ከፍላ ለማጠናቀቋን የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን አስታውቀዋል። ሱዳን አሁን ያለችበት አለመረጋጋትና የእርስ በርስ ጦርነት ያለባትን ዕዳ መክፈል እንዳትችልም አድርጓታል ብለዋል። የኢትዮጵያ ኤሌክትሪክ ኃይልና የሱዳን የኤሌክትሪክ አቅራቢ ኩባንያ ጋር በተደረገው ንግግር አገሪቷ ያለችበትን ወቅታዊ ሁኔታ በመረዳት የጊዜ ማራዘሚያ ጥያቄያቸው ተቀባይነት አግኝቶ እንደተራዘመም አቶ ሞገስ መኮንን ገልጸዋል። ኢትዮጵያ ለተለያዩ አፍሪካ ሀገራት የኤሌክትሪክ ኃይል ሽያጭ ከፍተኛ የውጭ ምንዛሬ እያገኘች መሆኑም ይታወቃል። ሱዳን ያለባትን ውዝፍ ዕዳ ሁለቱ ሀገራት በገቡት የስምምነት ውል መሰረት አገሪቷ ወደ መረጋጋት ስትመለስ ክፍያ እንድትፈጽም ይደረጋል ሲሉም አመላክተዋል። ወደ ቀጣዩ መረጃዎችን ስናልፍ ከጅቡቲ ወታደራዊ መሳሪያ ጭኖ ወደ ሞጆ ሲጓዝ የነበረ ባቡር መቃጠሉ ተሰምቷል። መነሻውን ጅቡቲ መዳረሻውን ሞጆ አድርጎ ወታደራዊ መሳሪያዎችን ጭኖ ሲጓዝ የነበረ ባቡር ሶማሌ ክልል ኤረር አካባቢ የተቃጠለ ሲሆን በዚህ ቃጠሎ ኮንታክት ዋይር እንዲሁም ሜሴንጀር ዋይር ሙሉ ለሙሉ እንደወደመና ፍርጎም ሙሉ ለሙሉ የወደመ ሲሆን ሀዲዱ በመቅለጥ ላይ እንዳለ ኢትዮ 251 ሚዲያ ዘግቧል። የተቃጠለው ኮንቴነር ከወታደራዊ መሳሪያዎች በተጨማሪ ምንነቱ ያልታወቀ ተቀጣጣይ ነገር ይዞ ሲጓዝ እንደነበረ ኢትዮ 251 ሚዲያ ጨምሮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ አዲሱ የትግራይ ክልል ጊዜያዊ አስተዳደር በክልሉ ያሉ የፖለቲካ ፓርቲዎችን አሳታፊ ማድረግ እንዳለበት ተገልጿል። በትናንትናው ዕለት በይፋ ፕሬዝዳንት ሆነው በተሾሙት ሌተናል ጄኔራል ታደሰ ወረደ የሚመራው አዲሱ የትግራይ ክልል ጊዜያዊ አስተዳደር የፖለቲካ ፓርቲዎችን አሳታፊ ማድረግ ይጠበቅበታል ሲሉ በክልሉ የሚገኙት ተፎካካሪ የፖለቲካ ፓርቲዎች አሳስበዋል። በትግራይ ክልል የነበረውን ጦርነት በሰላም ስምምነት እንዲቋጭ ከተደረገ በኋላ በጊዜያዊ አስተዳደር እንዲመራ ተደርጎ በፕሬዝዳንት ጌታቸው ረዳ ለሁለት ዓመት ለሚጠጋ ጊዜ ሲመራ እንደቆየም አይዘነጋም። ጌታቸው ረዳ ሲመሩት የነበረው የትግራይ ክልል ጊዜያዊ አስተዳደር ትናንት በጀነራል ታደሰ ወረደ መተካቱም የሚታወቅ ነው። ይህንንም ተከትሎ በትግራይ ክልል የሚገኙ የተፎካካሪ ፖለቲካ ፓርቲዎች አዲሱ ጊዜያዊ አስተዳደር ሁሉንም አሳታፊ የሆነ ስራና በዜጎች ሰላምና ጸጥታ ላይ በትኩረት መስራት እንደሚጠበቅበትም አሳስበዋል። ከነዚህም መካከል የሳልሳይ ወያኔ የህዝብ ግንኙነት ኃላፊ ብርሃን አጽባ አዲሱ የትግራይ ክልል ጊዜያዊ ፕሬዝዳንት ሆነው የተመረጡት የባለፈው ጊዜ የነበሩ ክፍተቶችንና ስህተት እንዳይደገም በጎን ደግሞ በማስቀጠል ትግራይን ወደ ልማት ማስገባትና የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ስራ ትኩረት ሊሰጡት ይገባል ሲሉ ገልጸዋል። በተጨማሪም የትግራይ ነጻነት ፓርቲ ሊቀመንበርና የጊዜያዊ ምክር ቤት ምክትል አፈ ጉባኤ ዶክተር ደጀን መዝገበ በበኩላቸው የትግራይ ህዝብ ላለፉት 2 ዓመታት መሰረታዊ የሆኑ የፖለቲካ፣ የህግ፣ የፍትህ፣ የጸጥታና የኢኮኖሚ ጥያቄዎች አልተመለሱለትም ብለዋል። አክለውም በፕሪቶሪያ ውል ስምምነት መሰረት አካታች የሆነ ጊዜያዊ አስተዳደር ሊቋቋም አልቻለም በማለት የገለጹ ሲሆን አዲሱ የጊዜያዊ አስተዳደር በሚፈለገው ልክ አካታች ማድረግ እንደሚጠበቅበትም አሳስበዋል።
ወደ ቀጣዩ መረጃዎችን ስናልፍ የለንደን ፋኖች በዛሬው ዕለት ሚያዝያ 1 ቀን 2015 ዓመተ ምህረት በአፍሪካ ቢዝነስ ፎረም በሚል በለንደን በተካሄደው ጉባኤ ላይ በመገኘት በኢትዮጵያ ምድር በአማራ ሕዝብ ላይ እየደረሰ ያለውን በደል ከቢዝነስ በፊት ሰብአዊነት ይቅደም ሲሉ ሞግተዋል። የለንደን ፋኖች በአማራ ሕዝብ ላይ እየደረሰ ያለውን በድምጽ ከማሰማት በተጨማሪ ዶኩመንቶችን አዘጋጅተውም ለፎረሙ ተሳታፊዎች ሰጥተዋል።